የሃይማኖት ቤቶች ያልገባቸው ሚስጥር ቢኖር ከሰው ጋር ከቡድን ጋር ከሆነ የእምነት ተቋም ጋር የሚጨቃጨቁ ይመስላቸዋል። የመለኮት ቃል ኃይለኛ ነው፣ ይሰራል። ያ የሰራበትን ሰው አባረውት ሲያስወጡ ሌላ ሰው ላይ መስራት ይጀምራል። ያንንም ያስወጡታል። በማስወጣት መፍትሄ ያለው ስለሚመስላቸው ያባሩታል። ከኛ በፊት ብዙ ሰዎች ተባረዋል። 70ዎቹ ዓመተ ምህረት ውስጥ ሃይማኖት አበው የሚባል ቡድን ማንም ሊያስቆመዋል። እነሱ ሲባረሩ ሌላ ቡድን ልደታ ተሐድሶች አባረሯቸው። ሲያስወጧቸው ስላሴ ተሐድሶ ቀጠል። ስላሴ ተሐድሶ ሲያባረሯቸው ምንድነው ይሄ ጳውሎስ ማሰልጠኛ ኮልፌ ያለው አለ። እዛ ደግሞ እነ መርጌታ ጽጌ እነ ወንድም ግርማ እነሱ ደግሞ ቀጠሉ። ከዛ በኋላ ደግሞ እነሱን ሲያባሩ ናዝሬት አማኑኤል ቀጠለ። ናዝሬት አማኑኤልና አባረው ሲጨርሱ ደግሞ እኛ ተከተልን። እኛን አባረው ሲጨርሱ ደግሞ እንትና ተከተሉ። እንትናን ሲያባሩ እነ በቀደሞቹ እነ ዘርፌ ተከተሉ፣ እነ በጋሻው ተከተሉ፣ አየ እነ አሰግድ ተከተሉ። አሁን እነሱን አስወጡ አይደለም፣ በቃ አስወጥተናል። ኖ ቃሉ ይሰራል። ቃሉ ዝም ብሎ ነው የሚሰራው። ሰዎች ይህን የማያውቁት ቃሉን ማሸነፍ ማንም አይችልም። ቃሉ የአምላክ ቃል ነው፣ የፍጡር ቃል አይደለም። ከ50 ሚሊዮን የኢትዮጵያ ሕዝብ አንድ የአምላክ ቃል ኃይለኛ ይሰራል። እንግዲህ መንፈስ ቅዱስን እንግዲህ እንደ ሰው ጎትታ አታስወጣው፣ በወረቀት አውግዛ አታባረውም። ቃሉና መንፈሱ ይሰራል። ልክ እዛ ቤት እንደሚሰራው እኛም ጋር ይሰራል። መንፈስ ቅዱስና ቃሉ በመስራት ዘመናትን በሙሉ ሰዎችን ወደ እውነት በማምጣት እና አጼ ዘርዓ ያዕቆብ ጊዜ የነበረው ማን ነው እና አባ እስጢፋኖስን እነሱን እንዳስነሳ እነዛን ሁሉ የትግራይ ደቀ መዛሙርት ደብረ ብርሃን ላይ ያለቁትን መንፈስ ቅዱስና ቃሉ ስራ አቋርጠው አያውቁም። ሰው ይሄን ነው የማያውቀው። ግለሰብ ያባራል፣ መንፈስ ቅዱስን እንዴት ታደርገዋለህ? ሰው ታባራለህ፣ ቃሉን ምን ታደርጋለህ? ይሰራል። አያችሁ ምን ያህል በዘመናት ቃሉ እያሸነፈ እየሰራ እንደሚኖር። ወደ ፕሮቴስታንቱም ዓለም ስትመጡ እንደዚህ ነው። ሰዎች ያስገቡብን ነገር አለ፣ ሰው ትምህርት አለ፣ ሰው ሐሳብ አለ ምናምን። ሰይጣን መጀመሪያ የሚያደርገው ነገር ምን እንደሆነ ታውቃላችሁ? መጀመሪያ ቃሉን እንዳሰሙ የመከላከል ስራ። አትሂድ፣ አትስማ፣ የመከላከል። ለምን? አንዴ ከሰማህ እና ከነቃህ ማንም አይመልስም። ከዛ በኋላ ቢያስፈራሩ፣ ቢመክሩ፣ ቢፎክሩብህ፣ ነቢይ አምጥተው እግዚአብሔር እንደዚህ ይልሃል ቢሉህ ምንም አይመስልም። የመጀመሪያ ስራው ግን ምንድነው? ሰው እንዳይሰማ መከላከል። የመጀመሪያዋን የምስራች እንዳይሰማ፣ የመጀመሪያዋን ዜና እንዳይሰማ፣ የመጀመሪያውን የቃል ብርሃን ሲበራለት እንዳያይ ጠላት ይሰራል። ሰዎች ግን ያንን ብርሃን ካዩ በኋላ በቃ ማንም አያስቆማቸው። አንተ አታግዛቸው፣ አንተ አትረዳቸው። ያው ሰው ራሱ እግዚአብሔር በኃይል ይሰራበታል፣ በኃይል ይናገርበታል። ማንም ሰው ሊያስቆመው አይችልም።